እንደሰማነው ከሆነ ከድሮኖቹም ጋር በተያያዘ ብዙ ችግር አለ። አሁን ወደ 4 ድሮን ቀርቷል አሉ። እነዚህ ድሮኖችን ማን ያሽከርክራ ማን ቴክኒኩ ላይ ይስራ የሚለው በራሱ ለናብይ ፈተና ሆኖባቸዋል። ምክንያቱም ብዙ ሳቦታጆች ብዙ አሻጥሮች ሲሰሩ ነበር ብለው በግምገማ አንስተዋል። እንመለከተዋለን በልዩ የዜና ትንታኔ። ስለዚህ ማንንም መገምገም አይችልም። የተነሱት የግምገማ ነጥቦች ራሳቸው የተነከሩበት ራሳቸውም በዚህ በሚገባ መገምገም ያለባቸው ሰዎች ናቸውና እኔ ሌላ ምክንያት ከሌለ በስተቀር ሌላ የተለየ ነገር ከሌለ በስተቀር በዚህ ግምገማ ጀነራሉን እንዲህ አይነት ድምዳሜ ደርሶ የሳቸው ተደራቢ አየር ኃይል አዛዥ ማምጣት ብዙም ትርጉም ያለው አይመስለኝም። ምን መሰለ መሳይ ልክ ነህ፣ ነጥብህን አግኝቼዋለሁ። ስለ ሙስና የተደረጉ ጥናቶች እንደሚያሳዩት በሁሉም ቦታ በዓለም አቀፍ ደረጃ ማለት ነው መንግስት ሙስና የተጀመረው መንግስት ከተቋቋመበት መንግስት የሚባል አካል ከተቋቋመበት ጊዜ ካለ ሙስና የጸዳ ማናቸውም ሀገር የለም በዓለም ላይ። ሆኖም በአፍሪካ ሀገራት ላይ እንደውም ሙስና የከፋ ይመስላል ብዙ ጊዜ ሲነገር። ነገር ግን በጣም ግራንድ ኮራፕሽን ያለው ባደጉት ሀገራት ላይ ይልቁንም በአፍሪካ እንደ ኢትዮጵያ ባሉ ሀገራት ላይ ለተስፋፋው ሙስና ዋነኞቹ ምክንያቶች ባደጉ ሀገራት አሉ የሚባሉ ኩባንያዎች፣ ድርጅቶች፣ የተለያዩ ወለዶች ናቸው። ነገር ግን ለምንድነው የሙስና ገጽታ እንደዚህ ከፍቶ የሚነሳው በአፍሪካ ሀገር ካልክ የአፍሪካ ኢኮኖሚ ሙስና ሊሸከም አይችልም። ባደጉት ሀገሮች ላይ የሚፈጸሙ እጅግ በርካታ ግራንድ ኮራፕሽኖች ቢኖሩም በአፍሪካ ሀገር ላይ የሚፈጸሙ ፒቲ ኮራፕሽኖች የህዝቡን የኢኮኖሚ አቅም ያደቁታል። ሙስና የሀገርን ምሰሶ ገዝግዞ የሚበላ ቅንቅን ማለት ነው። ይህን ታዲያ ለምን ይጠቀሙበታል ካልክ በርካታ መንግስታት እንደ ኢትዮጵያ ያሉ መንግስታት ፖለቲካል ቱል ነው መሳሪያቸው ነው። አሁን ወደ አንተ ወልካል ወልመጣ ነው። ሁሌ ከፖለቲካ አቋም ባፈነገጥኩ ቁጥር የሙስና ታርጋ ይለጥፍብሃል እንጂ አብዛኞቹ ሌቦች ናቸው። አሁን ጠቅላይ ሚኒስትር አብይ አህመድ በሙስና ልናገር ቢሉ በምን ሞራላቸው በቤታቸው ገብቷል። በብዙ ዘርፍ ነው ሙስናው እየተበላ ያለው እንሰማለን። እነ ብርሃኑ ጁላ በምን ሞራላቸው ነው ገምጋሚ የሚሆኑ? ትክክል እጋራሃለሁ ያልከው ለምንድን ነው ታዲያ ይልማ መርዳሳ ካልክ የፖለቲካል ቱል ነው ሙስና። እንደውም እንዲህ አይነት መሪዎች ምንድነው የሚያደርጉት መሰለኝ? ሁሉን ነገር ያመቻቹልሃል። ከተጠራጠሩና ነገ ያፈነግጣል ሌላ ነገር ያመጣል ብለው ካሰቡ እስከ ጭንቅላትህ እንድትዘፈቅ ያደርጉ። ይቀጥል ይሰጣል። መጨረሻ ላይ እንደዚህ አድርገው ያዋርዱሃል። በአደባባይ ስብሰባ ላይ ያዋርዱሃል። ምንድን የሆነች አቋም አሳያለሁ በምትልበት ሰዓት ላይ ይሄን ደግሞ ቀደም ሲልም ሰምተነዋል። መሳይ አንተ አሁን ብታወጣው ይልማ መርዳሳ ትንሽ የመታመን ችግር አለ ከአብይ ጋር በአቋም ደረጃ። ስለዚህ እንዲህ አይነት ሰዎችን ታሸማቅቃለህ፣ ሌላ ትመድብበታለህ፣ እስረኛ ታረገዋለህ። ይህን ግምገማ ተቀብሎ አሜን እንዲል ታረገዋለህ። ይሄ ብቻ አይደለም መሳይ እንመልከተው ካለ አየር ኃይል በአማራ ክልል ምን ያህል የድሮን ጥቃት ፈጸመ? በትክክል እኮ መመልከት አለብን። በእርግጥ ለዚህ ሁሉ ተፈጸመው የአየር ጥቃት ዋነኛው ኃላፊና አዛዡ ይልማ መርዳሳ ብቻ ነበሩ? አልነበሩም። የጦር ኃይሎች ጠቅላይ አዛዡ ራሳቸው ጠቅላይ ሚኒስትሩ ወይም ኮሎኔል አብይ አህመድም አሉበት። እንደውም የድሮን ጥቃትና የአየር ጥቃት ላይ እርሳቸው ቀጥታ ትዕዛዝ ይሰጣሉ ነው ሲባል የሚሰማው። አብይ እንደተባለውም ብቃት ያለው ሰው የለም እዛ ቦታ ላይ እነሱ እንዳሉት። ግን ይልማ መርዳሳ ብቻ አይደለም። ይሄን የምልህ ለምንድን ነው ከ500 እና ከ600 በላይ የድሮን ጥቃቶች ተፈጽሞ ኢላማቸውን የመቱት ስንት ናቸው? ከነዚህ ሁሉ የድሮን ጥቃቶች አብዛኞቹ ማንን ነው የገደሉት ካልከኝ መሳይ ሰላማዊ ሰዎችን፣ ሲቪሎችን፣ ታሪካዊ ተቋማትን፣ የሲቪል መንደሮችን ያወደሙ ናቸው። ይሄ ደግሞ ድል አይባልም። ስለዚህ አየር ኃይሉ የተጠበቀውን ያህል አላመጣም። ያቅም ማነስ አለበት፣ ትክክል ነው። ነገር ግን በዚህ መገምገም ያለበት ማን ነው? እንደነገርኩ የአየር ኃይሉ የይልማ መርዳሳም አዛዥ የሆኑት ራሳቸው ኮሎኔሉ ናቸው። ነገር ግን እሳቸውን ነጥለው ለምን መጥቷቸው ለምን ሹማ አብደታና መጥቷቸው በመካከል ያለው ነገር እንዳለ ለሁላችንም ግልጽ ነው። በኦሮሚያ ክልል ያልጠራ ነገር አለ። ቅድም መግቢያ ላይ ተናግረዋል። አሁን እንኳን ሰሞኑን በአንድ ስብሰባ እየመራ የነበረ የሽመልስ አብዲሳ ቀኝ እጅ የነበረ ሰው ምን እንደተፈጠረበት ሰምተናል።
እርምጃ ተወስዶበታል። ስብሰባ እየመራ ካለ ማለት ነው። ስብሰባ እየመራ ባለበት ሰዓት ላይ እርምጃ ተወስዶበታል። ተፈሪ መኮንን ይባላል። የኦሮሚያ ክልል ሰሜን ሸዋ ዞን ገቢዎች ኃላፊ ነው። በያያ ጉለሌ ወረዳ ህዝብን እያወያየ ባለበት ሰዓት ላይ እንግዲህ ኦላ ኃላፊነቱን ወስጃለሁ ብለዋል። ወስዷል ነው የሚሉት። መድረክ ላይ እያለ ከሌሎች 5 የካቢኔ አባላት ጋር ተደምሷል ይባላል። አይተ ከሆነ ይሄ ኦላ የሚባለው በነጃል ሰኝ በኩል ያለው እጅ ሰጠ ለሰላም መጡ ከተባለ በኋላ እነሱ ይቆጣጠሩት በነበረው በሸዋ አካባቢ ጥቃት እየተፈጸመ ነው። በነገራችን ይሄ ጉለሌም አሁን እነጃል ሰኝ ይቆጣጠሩት የነበረው አካባቢ ነው። እነሱ ግን ለሰላም ገብተዋል ተብለዋል። ማን ነው ኃላፊነቱን የሚወስደው? ነገር በኦሮሚያ ክልል ያልጠራ ነገር አለ። አገዛዙ ለሰላም ገብተዋል ካላቸው አካባቢዎች በሚቆጣጠሩት አካባቢ እገታው ቀጥሏል፣ ግድያው ቀጥሏል። ስለዚህ የነ ይልማ መርዳሳ ሊገርመን አይገባም። የዚህ አይነት ግምገማ ለሌሎችም ለማፈንገጥ ወይም ጥያቄ ለመጠየቅ ወይም አንገታቸውን ቀጥ ለማድረግ በመሞከሩ ላይ ሁሉ መቀጠሉ አይቀርም። ሁሌ እየተሸነፍክ ስትመጣ እርስ በርስህ እየተካሰስክ እየተባላ መቀጠል ተፈጥሯዊ ነው፣ የሚጠበቅም ነው። ሙስና እንዳልከው የፖለቲካ መሳሪያ ማጥቂያ መሳሪያ ሆኖ እንጂ ዋና አጀንዳውን አይደለም። እንደው በነካጃቸው የሰውዬው 2 ተቋም ነው የሚቆጣጠረው። በነገራችን ላይ አየር ኃይሉን ብቻ አይደለም ይዞ ገደል እየገባለው አየር መንገዱንም ነው። የአየር መንገዱም የቦርድ ሰብሳቢ ነው። እንግዲህ ምናልባት ከሰሞኑም ከዚሁ ጋር ተያይዞ ከአየር ኃይሉ ብቻም ሳይሆን በአየር መንገዱም ላይ ያለውን ሚና ይቀንሳል ከሆነ አብረን የምናየው ነው። ያ ደግሞ በጣም አደገኛ ነው። አየር መንገዱ ዓለም አቀፍ ተወዳዳሪ ነው። በእንደዚህ አይነት ሰው እጅ ላይ መውደቁ በራሱ ትልቅ አደጋ ነው ተብሎ እየተነሳ ነው። እንግዲህ በነካጁ ያንንም ከአየር መንገዱም የዚህን ሰው የሚና መቀነስና ሌላ መፍትሄ መፈለግ ይገባል። አየር መንገዱ አደጋ ላይ ስለሆነ ቀደም ሲል ያነሳውን በዚሁ ይሄን ጉዳይንም እንመልከተው። ኦሮሚያ ላይ እንዳልከው አሁንም ያልተረጋጋ ነገር አለ። የኦሮሞ ነጻነት ሰራዊት እየገሰገሰ ነው። በተለያዩ አቅጣጫዎች ያገዛዙን ሰራዊት የመታ ይገኛል። በሌላ በኩል ደግሞ የብልጽግና ባለስልጣናት ላይም እርምጃ እየተወሰደ ነው። አሁን 5 ባለስልጣናት እንደሆኑ የሰማ ነው ተገለዋል። የዞን አመራሮች ናቸው። እስቲ ደረጃ ምንድነው? ማን ኃላፊነት ወሰደ? ይሄስ ከጀርባው ምንን ያመለክታል? በግልጽ አድርጎ ያስቀምጧል። የኦሮሞ ነጻነት ሰራዊት እኛ ሰላማዊ ሰው አንነካም፣ እኛ አንዘርፍም፣ እኛ ያገዛዙ መሳሪያዎች ያገዛዙ የፖለቲካ ባለስልጣናትን እነሱን ግን ባገኘነው አጋጣሚ እርምጃ እንወስዳለን ብለዋል። ከዚህ በፊትም አድርገናል፣ አሁንም ይቀጥላል ነው የሚሉት። ስለዚህ እነማን ናቸው ሰላማዊ ሰዎችን የሚያፍኑት? እነማን ናቸው ከስከ ባንክ ድረስ ባለው ኔትወርክ ገንዘብ እየዘረፉ ያሉት የሚለው በእርግጥ ግልጽ እየሆነ ይመጣ ይመስላል። እና አሁን ይሄን ኃላፊነቱን ኦላ እየወሰደ እንዳለ ነው የሚነገረውና በእርግጥም የፖለቲካ አመራሮች ላይ ነው እርምጃ እየወሰደው ማለት እንችላለን። እስቲ ምንድነው በዝርዝር ያለው ነገር? ደግሞ እኮ የሚገርመው እኮ መሳይ የሚወሰደው ይሄ እርምጃውም ወደ እገታውም እየተወሰደ ያለው ደግሞ እኮ እነዚህ ነጃል ሰኝ የነበርንበት ካሉበት ቦታ እኮ በጣም እኮ የሚገርም እኮ ይሄ ሸዋን አካባቢ ያልነበሩ እነሱ ያሉት የወለጋ ያምኑ የነጃል መሮ ነው። አሁን እገታ እየተፈጸመ ያለው እጃቸውን በሰላም ሰጥተዋል የተባሉት አካባቢ ነው። ጃል ሰኝን የክልሉ ሚሊሻ ጽሕፈት ቤት ኃላፊ አድርገውታል። ይሄን ነገር እናደርጋለን ብለው በነገራችን ላይ በኦሮሚያ ያለው ፖለቲካ ሁሉ ከሚገባው በላይ እየተለወጠ ነው አሁን ውስጥ ያለው። አንዳንድ ሰዎች የተለያየ ነገር ይላሉ። በኦሮሚያ ያለው ትርምስ ግን በጣም ቀጥሏል። በሰላማዊ መንገድ አስገባሁ የተለያየ ነገር አደረኩ ቢልም እንዳልከው እገታው ከቀጠለ የተለያየ ነገር የሚደረገው ወንጀል ከቀጠለ ቀደም ሲል እነ ሬይተርስ የዘገቡት ነገርን የበልጥ እያደጋገጠ የመጣ ነገር ድሮም ሲያፍኑ ሲያግቱና ገድሎ የነበሩት ነበቴ ኡርጌሳንና ሌሎችንም አካላት ሲወራ የነበረው ማን ነው? የነሽመልስ አብዲሳ መዋቅር ነው የሚባለው ነገር ትክክል ነው ማለት ነው። ምክንያቱም በሸዋ በኩል ያለው ነገር ቢያንስ ጋፕ ማድረግ ነበረበት፣ መቆም ነበረበት። በሸዋ ያሉት ታጣቂዎች እጃቸውን ከሰጡ በሰላም ከገቡ ወደ ስልጠና ማዕከል ከገቡ በዛ አካባቢ ይደረግ የነበረው መቆም ነበረበት። ነገር ግን አልቆም። ራሱ የጃል ሰኝ ቡድን ወይ ተከፋፍሏል። ያልገቡም ኃይሎች በብዛት አሉ ማለት ያ ነው። ይሄን ተከትሎ እንመለከተዋለን። አሁን ሰሞኑን የጀዋርም ጉዳይ ትኩሳት ሆኖ ቀዳሊ የማይባል ድጋፍ ከወጣቱ እያገኘ ነው። ከዛው አካባቢ ተከፋፍሏል። የሚጠሩትን ወጣቶች እየተመለከትን ነው። ዲቪሲ ፊገር ነው የሆነው አብይ ራሱ በከየጅማ አካባቢ ወጣቶች ጀዋርን ሲዘልፉት ሲናገሩት ምን ሲሉት እንሰማለን። በሌላው አካባቢ ደግሞ ያሉ ወጣቶች ድጋፍ ሲሰጡት እንመለከት። በአሁኑ ሰዓት ላይ እየተመለከትን ያለነው ነገር አለ። በዚህ በኩል ደግሞ የታጣቂዎቹ እንቅስቃሴ አለ።
መሳይኔ ዝም ብዬ ስመለከት በአማራ ክልል ያለው አጠቃላይ ሁኔታ አለ የምትመለከተው ውጊያ በትግራይ ክልል ያለውን ውጥረት ተመልክተሃል መሳይ እየሆነ ያለውን ነገር ሰሞኑን ሰልፍ ምናምን ዝም ብለህ ከጫፍ እስከ ጫፍ አገሪቱን ተመልከታት የመሬት መንቀጥቀጡና ምኑን በአፋር በኩል ያለውን ተመልከት ደሞዝ ያልተከፈላቸው ሰራተኞች በየቦታው የሚያነሱት ሮሮ ተመልከት የቤት ፈረሳው ከአዲስ አበባ በኩል የሚመጣውን ስሞታና ይሄ ነገር ተመልከተውና እንዴት ነው ያለነው ብለህ የምትናገረው ነገር ነው ምንድነው ያለው እኮ አንድ ቡድን ነው ያለው በአሁኑ ሰዓት ላይ የኢትዮጵያ መንግስት ይባላል እንጂ እንደ ሌሎች እኮ መዘገብ ነበረበት አሁን ሊቢያ ላይ 5 ነው 6 መንግስታት አሉ የትሪፖሊው የምናምኑ እንደሚባል የአዲስ አበባው አገዛዝ እኮ ነው መባል ያለበት እና ከዚህ ውጭ እኮ ያለው ነገር ሀገሪቱ በህይወት ያለች ነገር አትመስልም ስለዚህ ጎዳናሳው ነገር ስመለከት የኦሮሚዮ ጉዳይ እንዳለየለት የሚያመላክት የተለያዩ ነገሮች ቢደረጉ በተለይ በአሁኑ ሰዓት ላይ እንደምትመለከተው ጀዋርም አክቲቭሊ እየጻፈ ነው የሚገኘው ይህን ስናገር ፕሮሞሽን የምንም ጉዳይ አይደለም ነገር ግን የአብይ አህመድ ፖለቲካ ራሱ በኦሮሚያ ላይ ያለው ራሱ ነፍጠኛ መጣልህ የተለያየ ነገር መጣልህ እያለ እንሰራበታለን ያለው ነገር ሁሉ እየፈረሰበት ያለው የሚያመላክተው አጠቃላይ ያለው ነገር ስለዚህ እርስ በርሱ ራሱ እዛው ጋር ተከፍሏል ደግሞ እና አብይ አህመድ ይናገሩት እንጂ ለተለያየ ፕሮፓጋንዳና ለተለያየ ነገር ይናገሩት እንጂ ኦሮሚያ ማለት ከ40 ሚሊዮን አካባቢ የሚሆን ህዝብ ያለበት ክልል የተለያየ ባህል የተለያየ ሃይማኖት የተለያየ ልምድ ያላቸው ሰዎች ያሉበት አካባቢ ነው ለስልጣናቸውና ለምናቸው ብለው አንድ ይያሉ የሆነ ነገር ጨፍልቀው እንመራለን ቢሉ እየታየ ያለው መሬት ላይ ያለው ሁኔታ ግን ኢንተረስቶች የተለያዩ መሆናቸውን የሚያመላክቱ ናቸው ስለዚህ ፈርዘር ኤክስትሪምሊ ሄደው አይተ ከሆነ ኤክስትሪምሊ ሄደው የፋኖችን መምጣት በመስጋት ያልተባሉ ነገሮችን እየተናገሩ ነሽመልስ አብዲሳ ሊፈጸሙ የማይችሉ ተስፋዎችን እየሰጡ የኦሮሞን ህዝብ ለመቀስቀስ ያደረጉት ጥረት እጅግ አደገኛ ነው ነገር ግን አልተሳካላቸው በተለይ ባለፉት ሳምንት እንደምመለከተው ነገር እንኳን ሌላውን ቀስቅሰው ሌላ ላይ ሊያስነሱ በተለይ ይሄ መጽሐፍ መውጣቱን በታተሙን ተከትሎ የምመለከተው ነገር እንዳለ እርስ በርሳቸው በኦሮሚያ ውስጥ ባሉ ፖለቲከኞች መካከል ያለው መጓተት እየጨመረ መምጣቱን የተመለከትንበት ነው ስለዚህ ምንድነው ምልህ መሳይ ወደ ሰላም ገቡ የሚለው ሹመት ሰጠናቸው የሚለው ለነጃልሰኝ ይሄን ሐላፊ ያደረግነው የሚለው ሁሉ ለማባበል ስልጣንን ለማርጋት እየተጠቀሙበት ያለው ስልት ነው ይሄ ስልት ይሰራል ወይ አይሰራም እንደማይሰራ ማሳያው ምንድነው አሁን ያቀረብነው ዜና ነው በጉለሌ እንደምናየው በማነው ቦታው ጉለሌ ያልኩኝ አሁን እንደተመለከትነው በኦሮሚያ ሰሜን ሸዋ ዞን ያያ ጉለሌ ወረዳ በያያ ጉለሌ ወረዳ ኃላፊዎች ስብሰባ ያደረጉ ተገደሉ 5 የካቢኔ አባላት የነሽመልስ አብዲሳ ቀኝ እጅሉ ተገደሉ ማለት ነው ስለዚህ የቀሰቀሱት ቅስቀሳ ያቀናበሩት ቅንብር ሁሉ የሚሰራ አይደለም ሀገሪቱ ያለችው በክነ ጥበቡ ነው ማለት ይቻላል እንጂ እና አብይ ከአዲስ አበባ ውጭ ያላቸው ጉልበትም አጥሯቸዋል በወርቅ ምክንያት በትግራይ እንኳን የተከሰተውን ነገር ማብረድ አልቻሉ አጠቃላይ ያለው ውጥረት በበላገሪቱ ተባብሶ ቀጥሏል እኛም ቀኑን ብቻ ነው የምንጠብቀው መሳይ እግዚአብሔር ያላትን ቀን ነው እንጂ የምንጠብቀው ነገሩ ያከተመለት ነው የሚመስለው አሁን እንግዲህ የኦሮሚያ አካባቢ ያለው ሁኔታ እንዳልከው ከጊዜ ወደ ጊዜ ነገሮች ግልጽ እየሆኑ እየመጡ ነው ያለው ይሄ ተዳፍኖ የነበረው ነገር የጋራ ጠላት አለን አሁን ስልጣን ኦሮሞ እጅ ገብቷል ስለዚህ የአብይ ተቋሚ የሆኑትም የኦሮሞ ፖለቲካ ኃይሎች ግድለም ለጊዜው ስልጣኑን አብይ እጅ ቆይ ያው ኦሮሞ እጅ ቆይ የሚል ድምዳሜውም ደግሞ የጋራ መስማማት ነበር ያ የጋራ መስማማት መርህ ላይ የተመሰረተ ባለመሆኑ ይሄው ያደር የአብይ ዙሪያ ያሉት የኦሮሞ የፖለቲካ ሊቃን ፖለቲከኞችም ሌሎች ሁሉም እየሸሹ አገር ጥለው እየወጡ አሁን ብቻውን የቀረ ነው የሚመስለው እንግዲህ የጀዋር መምጣት አንድም ያስደነገጣቸው ከዛ አንፃር ነው ጀዋር የመጣበት ሁኔታ ሌሎች እንዴት ያዩታል ያው ክርክሩም በያቅጣጫው እየተካሄደ ነው ያለው የጀዋር መምጣት እንደ መልካም አጋጣሚ የኢትዮጵያን ፖለቲካ ለማስከን የመሃሉን ለመፈለግም ያስችለናል ብለው ያመኑ ሰዎች በአዎንታዊ መልክ ተመልክተውታል
አይደለም እሱ ወንጀለኛ ነው ብዙ ነገር ካብይተናን የማይተናነስ ወንጀል የፈጸመ ነው ስለዚህ በግ መጠየቅ አለበት እስከ ማለት እስከዛ ጥግ ሄደው አቋም ያዙም አሉ ሆነም ቀረም ጀዋር መጥቷል ከመጣበት መድረክ ገፍትረ ማስወጣት አትችልም ተጽዕኖ ፈጣሪ ነው ወደርክም ጠላም ፖለቲከኛ ነው ስለዚህ ያለውን ሁኔታ እንዴት ነው የምንመለከተው ወደፊት አብረን የምናየው ይሆናል አንድ አጥር ይዘን ብቻ እኛ ያልነው ብቻ ነው የሚሆነው ከዚህ ካሰመርነው ውጪ ወዴትም ንቅንቅ ማለት አንችልም ማለት ኢትዮጵያን አያድንም ሰፈርንም አያድንም እንኳን ሀገር ሰፈር መንደርን አያድንም ልንድን የምንችለው በተለይ አሁን ኢትዮጵያ ምንድነው ሀዘናችንም ችግራችንም ሁሉም ነገራችን የጋራ መፍትያችንም በጋራ የሚገኝ ነውና እዛ ላይ ማተኮር የበለጠ ነው ወደፊት ጀዋርን እንግዲህ መድረክ የጠበቅን ነው መድረክ ጠይቀናል እንደሚሰጠን ተስፋ እናደርጋለን የዛን ጊዜ መጠየቅ ያለበትን እንጠይቀዋለን በተረፈ መጽሐፉን በፒዲኤፍ አሰራጭተውታል አሁን እንደሰማነው ከሆነ በተሰራጨው ፒዲኤፍ መጽሐፍ ላይ የራሳቸውን ታሪክ አስገብተውበታል አሉ የጀዋር አይደለም ብዙ ነገር የተበላሽና የተበረዘ ታሪኮችንም ጭምር አርገው ነው እንዲበተን ያደረጉትና ይሄንን ጥንቃቄ መልእክት ራሱ ጀዋር በራሱ ገጽ ላይ ይፋ አድርጎታል ስለዚህ በተለያዩ ማህበራዊ ሚዲያዎች የተበተነው የፒዲኤፍ ፋይል የጀዋር መጽሐፍ ትክክለኛ አይደለም የሚል ድምዳሜ እንድንወስድ የሚያደርገን ነው እንደም ጀዋር የጻፈው ነገር ተመልክቻለሁ በተለይ አንዳንድ ነገሮች ላይ ስልጣን ልስጥ ሲለው አብይ አይ እኔ ስልጣን አልፈልግም ከቻላችሁ ደህንነቶች አጃቢዎች ጠባቂዎች እንድቀጥር በገንዘቤ ፍቀዱልኝ እሱ እንዳደረግ ፍቀዱልኝ በተረፈ ግን ቤትም ምንም አልፈልግም በራሴ ገንዘብ ሁሉ ነገር አደርጋለሁ ነው የሚለው መጽሐፉ ላይ ጀዋር የለጠፈው ነው አይቼ ነው አሁን የተሰራጨው ላይ ደግሞ ጀዋር አብይ መጥቶ ቤት ስጠኝ ገንዘብም ስጠኝ አለኝ ብለው ቀይረውታል በሱ ነው የሚለውና ያው እንትን ማሳጣታቸው ነው ጀዋር ምን ያህል ትርምስ ውስጥ እንደገቡ ጭንቀት ውስጥ እንደገባ አብይ ነው የምታየው ገንዘብ ስጠኝ ቤት ስጠኝ ይሄን አለኝ የሚለው ነው አንዳንድ ነገሮች ደግሞ አለ ጀዋር የተናገራቸው ማይተነዋል መጽሐፉ በርግጥ አነጋጋሪዎች ናቸው የሆነ ሆኖ እንዲህ አይነት አደርግ መበረዝ የማንም ቢሆን ማለት ነው ካሁን በፊት ተናግሬዋለሁ ሐሳብን በነጻነት የመግለጽ መብት ላይ የቆምን ጋዜጠኞች ነን የማንም ሐሳብ የጠላትም ሐሳብ እንኳን ቢሆን እንዲበረዝ እንዲከለስ አንፈቅድም ሁላችን ይሄ ቅጥፈት ነው ነው በፕሬስ ነጻነት ላይ የሚደረግ አፈና ነው ማጭበርበር የሰዎችን ሐሳብ ያላሉትን ዲስቶርት አድርጎ ማቅረብ የወንጀሎች ሁሉ ቁንጮ ወንጀል ነው ስለዚህ ሁላችንም ይሄንን አንቀበለው ጀዋር ላይ ስለሆነ ብቻ አይደለም እሱ ራሱን መከላከል ይችላል ብዙ ተከታዮች አሉት እኛ የምንናገረው ስለ እውነት ነው የምንናገረው በማንም ላይ ቢሆን ይሄንን አንፈቅደውም ነው ሌላው አንተ ያነሳው አለ ያም ሆነ ፖለቲከኛ ያልከው ልክ ነው የተነሳ ነገር አለ ኮምፕሮማይዝ ይሄን ነገር አስረግጬ ለመናገር አሁንም የተነሳ የህዝባዊ ትግል አለ ኢትዮጵያ ውስጥ ካሁን በፊት ደጋግሜ ተናግሬዋለሁ አሁንም ልድገመው ጀዋር ብቻ ሳይሆን የአሜሪካ ባለስልጣናት ኢንተርናሽናል ሚዲያዎች ሳይቀር ስለ አማራ ህዝብ መናገር የጀመሩት ስለ አማራ ትግል መናገር የጀመሩት ህዝብ ያሸነፈ በመምጣቱ ህዝብ በመነሳቱ ነው የፋኖች ትግል ተስፋ በመፈንጠቁ ነው ስለዚህ ጀዋር ስለ አማራ መናገሩ ዲገርመን አይገርማችሁ ያሸነፍክ ስትመጣ ብዙዎችን በዙሪያ ታሰባስባለህ እንደ ፖለቲከኛ ይመጣል የራሱ ተከታዮች አሉት ትክክል ነው ምንም ማንከደው ነገር አለ ዋስትና ለአንተ ማን ነው አንተ በጥንካሬ መሰረት ላይ መቆም ብቻ ነው ለድርድር የማታቀርባቸው ነገር ነጥል ወቃቸው የቆምክበት ነገር በደንብ አውቀው ከየት ነው የተነሳሁት የት ነው የምደርስበት ግቤና አላማዬ እዛ ግብና አላማዬ ግቤት የምከተለው ስትራቴጂ ወይ መንገድ ምንድነው የሚለው ጠንቅቆ ያወቀ ታጋይ በማንም አይሰጋም ልስጋም አይገባም ዋስትናው ለአንተ መንገድ አንተ ራስህ ለራሳችን መንገድ ዋስትናዎቹ እኛ ራሳችን ነገ ጧት ሌሎችም ሊመጡ ይችላሉ እንዴት ነው መስመሩ ጠብቀህ የምታስተናግድ የሚለውን ነገር የምትመለከተው ስለዚህ ለምን ገሌ ወደዚህ መጣ ገሌ ወደዛ ብዙዎች አክተሮች ሊመጡ ይችላሉ ነገና ከነገ ወዲያ ኢትስ ፖለቲክስ ይሄንን መካድ አይገባንም ያወራን ያደረው ኢትዮጵያ ለማዳን ከሆነ ከውድድሩ አሸናፊዎቹ ለመውጣት የሚያደርገንን ስልት መከተል ብቻ